ግባ ገባንለት ሊቪያንስ ብራይተንን ቀጥቀጥ አደረግነው አንፊልድ ላይ ይመቸን። ይሄ ነው ወንዳ ወንዱ ክለብ ሊቨርፑል ጠንካራውን ብራይተንን አንፊልድ ላይ ፈስፈስ ሰጠት ነው ያደረግናት። ጠጓን የለም ለጠፍ ነው ያደረግናት። አቦ ይመቸን ሊቪያንስ። በስመ አብ ይቅርታ አድርጉልኝና ዶሚኒክ ሰቦዝ ላይ ሰው ነው ኤአይ ነው ጤነኛ አይደለም ይሄ ተጫዋች። ሳምንት ጎል አስቆጥሮ መጥቶ ዛሬ በስመ አብ ከቀዩ በኋላ መጥቶ አረ በስመ አብ እኔ ውለታ ከበደን እኮ ዶሚኒክ ሰቦዝ ላይ ውለታ ከበደን። ትለይብኛል የኔ አባት። ወይኔ ዶሚኒክ ሰቦዝ ላይ ስላለን ወርቅ የሆነ ተጫዋች እኮ ነው። ወርቅ ኬርኬዝ ዛሬ ምን አይነቱን ኬርኬዝ ነው የተመለከትነው። እባካችሁ ፕሊስ የሊቨርፑል ደጋፊ ኬርኬዝ የምትተቹ እባካችሁ ተረጋጉ። ተጫዋቹ ምርጥ ብቃቱን እያሳየ ነው የሚገኘው። ዛሬ ምን አይነት አሲስት ነው ለጆንስ ያደረገለት። ጆንስ ምን አይነት ጎል ያስቆጥረው። ያቺ ፈላበናት ወስዳ ልጥጥ። እናም ኬርኬዝ ከቡድናችን ጋር በደንብ እስኪ ይዋሃድ እንጂ የሚገርመውን ኬርኬዝን ነው የምናየው። በእውነት ነው የምላችሁ። በመከላከሉ ረገድም እጅግ በጣም ልዩ ነበር። በጣም ትልቅ መሻሻልም እያየሁበት ያለው ተጫዋች ነው። እኔ ኬርኬዝ ይለይብኛል ከምሬና ምላችሁ። በመቀጠል ንጉሱ መሐመድ ሳላ ዘኢጂፕሽያን ኪንግ ማለት ነው። ንጉሱ መሐመድ ሳላ ምን አይነት ፔናልቲ ነው በእናታችሁ። ይሄን ፔናልቲ 3 ግብ ጠባቂ 3 በረኛ ይመልሶም። ከምሬና ነው የምልህ። የሚገርም ጎል ነበር ያስቆጠረው። ለዶሚኒክ ሰቦዝ ላይም አሲስት ያደርገው እሱ ነው። ዛሬ ንጉሱ እጅግ በጣም ይለይ ነበር። ኮንግራ ፋሚሊ። ይሄን ሊቨርፑል ነበር ስንፈልገው የነበረው። ኮንግራ ፋሚሊ እና አትውለዱ ግባ ይላል። ኤፌ ካፑማ የኛ ነው። 3-0 የሚገርም ውጤት ነው። እምንገርም ነበረን። ተጫዋቾቻችን ምርጥ ነበሩ። ኬርኬዝ ሶቦት ላይ ሳላ ምርጥ ነበሩ። ኮናቲ ምርጥ። በቃ እንደ ቡድን እየተሻሻልን እየመጣን ያለ ነው። መሐመድ ሳላ ጎልና አሲስት፣ ሶቦት ላይ ጎል። ከርቲስ ጆንስ ምርጥ ነበረች። የሊቨርፑል ተወላጅ ከርቲስ ጆንስ ምርጥ ነበረች። በቃ ይሄ ዋንጫ አስፈላጊያችን ነው ለኛ በአንገብጋቢነት። በቃ እንዲህ ኮስተር ብለን ተጫዋቾቻችንን ከጉዳት የተመለሱትን እያስገባን ፕሌይንግ ታይም እየሰጠን ወደ ማች ፊትነሳቸው እንዲመለሱ እያደረግን መቀጠል አለብን። ይሄ ለቻምፒየንስ ሊግ መዘጋጃችን ነው መሆን ያለበት። አሁን አሌክሳንደር ኢሳቅና ፍሪምፖክ ሲመለሱ እያስገባን ትንሽ ደቂቃ ጫውተን ምናምን እየቀየርን ዋና ተጫዋቾችንም ደግሞ ወደ ፐርፎርማንሳቸው እንዲመለሱ እያደረግን መሄድ አለብን። 3-0 የሚገርም ውጤት ነው። ኤፌ ካፕ ላይ ብራይተንን ሄደን ለጥፈናት መጥተናል። ይመቸን እና አሪፍ ውጤት ነበር። ይመቻችሁ። ምን እንደ ሊቨርፑል ነው ሰዎች ዛሬ ያየነው ሊቨርፑል ላለፉት ጊዜያት ያየነው ሊቨርፑል ነው። ኖ ሌላ ቀይረህ መተህ ነው። እንዴት አባቱ የሚያስፈራ ሊቨርፑል ነው። እንዴት አባቱ ማጥቃቱ መከላከሉ ከመሃል ሜዳው ጋር እንዴት አይነት እየተዋሃደ ቲም ያሳየን። አንተ ማን በዚሁ በበረታህና ከቀጠልክ ማለት ነው። ይኸውልህ ከኔ በመቀጠል የኤፌ ካፕ ዋንጫ ተገማች ቡድን አንተ ነህ ይበላ። ስለምሬ ነው ብላችሁ የዛሬው ሊቨርፑል ጀምአው እጅግ የሚለይ ሊቨርፑል ነው። እኔ በጣም አስገርሞኛል። ይሄ ሊቨርፑል በዚሁ ብቃቱ ፕሪሚየር ሊግ ላይ ከተመለከት ነው እመኑኝ ከቶፕ 4 እናቱ የወለደችው ንቅንቅ አያደርገውም። እናቱ የወለደችውና ዛሬ በጣም ሰርፕራይዝ ሆኜ ነው ይሄን ቲም ያየሁት። በጣም ማለት ነው። እንደተለመደው ያው ሶቦ ጎል አስቆጥሯል። ሶቦ ጎል አስቆጥሯል። ያው እሱ ካለ ጎል አለ። ስለሱ ነው ሊወራለት የሚገባ ልጅ ቢኖር ማለት ነው ሶቦ ነው። ከቅጣት ተመልሶ ጎል አስቆጥሯል። ከዛ ውጭ ሊቨርፑል 3-0 በሆነ ውጤት አሸንፏል። የዛሬው ሊቨርፑል ግን ስም አውጣለት ካላችሁኝ ልዩ ሊቨርፑል ነበር ዛሬ። ልዩ የሚለው ራሱ አይገልጽም። ዋው ሊቨርፑል ብራይተንን አሳምና አንፊልድ ላይ ለጥልጣ ወደሚቀጥለው ዙር አልፋለች ኤፌ ካፕ ላይ ማለት ነው። ዛሬ እንደውም ሊቨርፑል አሪፍ ነበር። ከሱ በፊት ግን አርኒ ስሎትና ሊያም ሮዚኒየር ምን ነው ስታርቲንግ 11 እንደውም የሊቨርፑል ባያንስ ብራይተን ገጥማሉ ብለው ነው። እሱም ቢሆን ግን ምን ነው ቫንዳይክ ሁሉንም ጨዋታንም ጨዋታ ኮናቴ ዊን አሪፍ 3-0 ሳላ ዛሬ ምርጥ ነበር። ሳላ ዛሬ አሪፍ ነበር። ገባር ላይ ሆነ 1v1 እያሸነፈ ነበር። መሮጥ እየቻለ ነበር። ለሶቦዝ ላይ ያበረ ኳስ ሰጠው። ሶቦዝ ላይ ቅርቅር ከሶስቱ ጎሎች ነው ሶቦዝ ላይ ነው የሚያምረው። ያው የሳላ ፔናልቲ ነው። እሱንም አለመሳቱ አንድ ነገር። ዛሬ አሪፍ ነበር። እንደውም ዛሬ ለሳላ ደስ አለኝ። ተረዳኝ አይደል? የሆነ ፕሪሚየር ሊግ ቡድን የሚገጥም አይመስልም። ቻምፒየንስ ሊግ ቡድን ምናምን የሚገጥም ነው የሚመስለው። ዛሬ ነገሮች እንዳለ ተከፋፈቱለት። ይመቻችሁ ማን አሁን የሚቀጥለው ዙር ላይ ማን እንደሚገጥምሽ እናያለን። ሌላ የፕሪሚየር ሊግ ቡድን እንዳይገጥምሽ ብቻ ፍሪ መጥፎ ነገር ነው። ባይዘ የፕሪሚየር ሊግ ቡድን ሮቴት አሁን እኛ ነገር በባካፕ እና በአንደር ምናምን ነገር ተጫዋቾች ስንጮታ ያለሽ ምክንያቱም ሪላክስ ገባሽ አይደል? ሪላክስ
የኛ ቤንቻችን ራሱ በጣም ይችላል። በጣም ስለሚችል ነው ቤንቻችን ራሱ ገባሽ አይደል? ወይ አዘገነርስ እኔ ስቦዝ ላይ ነገር ነው ስልችት። ስቦዝ ላይ በቃ ኖርማል ጎል አግባ፣ በቃ ሰለቸን። ኖርማል ጎል አግባልን፣ በቃ ተቀባብለ ምናምን አግባ፣ በቃ ታፒን ምናምን አግባ። በቃ እኔ ስልችት ነው ያለኝ። እንዴ እንዴት ነው የምንኖሩ? እንዴ ቅብጥ ነው እያደረገን ያለው ስቦዝ ላይ። በስመ አብ! ኧረ ኩራት! ኧረ ምን አይነት እድለኞች ነን! ይህንን ተጫዋች የምናየው ምን አይነት እድለኞች ነን! በስማ ለ3 ዋንጫ ነው እየተጫወተን ያለ ነው። ማንንም አልሰማ። ቻምፒዮንስ ሊግን፣ ኤፍኤ ካፕንና ፕሪሚየር ሊግን እፈልጋለሁ። ማንንም ነው ማልሰማው። በስማ ምን አይነት ድል ነው ዛሬ ጀሞ! ምን አይነት ድል ጀሞ! እኛ ኤፍኤ ካፕ ልክ እንደ ሲሪየስ ነው የምንወዳደረው ጀሞ፣ እንደ ሲሪየስ። ኦልሞስት ፕሪሚየር ሊጉ ከእጃችን አመልጧል። ቻምፒዮንስ ሊግና ኤፍኤ ካፕ እኛ ሲሪየስ ነው የምንጫወተው። የሚገርም ጭዌ ጀሞ፣ የሚገርም ከርቲስ ጆንስ ጀሞ። በዚህ አመት ያልተወራለት የእውነት ያልተወራለት ሰቦዝ ላይ እንላለን፣ ኢኪቲኬ እንላለን፣ ግን ከርቲስ ጆንስ ጀሞ፣ ከርቲስ ጆንስ የሚገርም የውድድር አመት እያሳለፈ ነው። የሚገርም ጭዌ ሰቦዝ ላይ። ሳላ ዛሬ 1 አሲስት 1 ጎል ጀሞ። ኤፍኤ ካፕና ቻምፒየንስ ሊግ ሲሪየስ ነን በዚህ አመት። ምንም አይነት ቀልድ አናውቅም ጀሞ፣ ምንም አይነት ቀልድ። ወደ ቀጣዩ ዙር አልፈናል። በረም ሰተነዋል ብራይተንን። የሚገርም ጭዌ፣ የሚገርም ድል ጀሞ፣ የሚገርም። ይሄ የሲሪየስ ዋንጫ ነው ጀሞ። በሲሪየስ ነው የምንጫወተው። ምን ቀልድ ዋንጫ አይደለም ይሄ። ኤፍኤ ካፕ የኛ ነው። ቻምፒየንስ ሊግ ደግሞ ቀጣይ ጀሞ። ይመሻሹ። ሊቨርፑል ብራይተንን 3-0። እንደዚህ ቡድን ግን ግራ የገባው ቡድን አለ። በእኛ ይሸነፋል። ሰንደርላንድን ደግሞ አዌ ሄዶ ያልተሸነፈውን ያሸንፋል። ከባድ ቡድን ብራይተን ኤፍኤ ካፕ ላይ ይጠብቀዋል ሲባል 3-0 ለጥልጦ ያሸንፋል። ኢንኮንሲስተንሲ ይልሃል። ይሄ ነው በቃ። ለነገሩ በእኛ ላይ ያሸነፍ ነው እንዴ? በእኛ ላይ ያሸነፍ ነው። ለማንኛውም ወደ 5ኛ ዙር እንግዲህ ተሸጋግረዋል ማለት ነው። ሊቨርፑል ብራይተንን በመጣል ኤፍኤ ካፑ ራሱ ትላልቅ ቡድን ነው እያለፈ ያለው። ኒውካስትል ምናምን፣ እኛም አልፈናል። አርሰናልም ነገ ከዊጋን አትሌቲክ ነው ምናምን ያለው ያልፋል። ይቋጠራል አትሉኝም መቼስ። ለማንኛውም የነገ 3 ጎል ጋይስ። ኤፍኤ ካፕ አሁን ብራይተንን አርገን ወረወርናት ማለት ነው ዛሬ። እኔ ግን ሶቦዝ ላይ ማለት ነው መች ነው ኳስ መተህ የምትስተው አንተ ልጅ? መች ነው? ለምንድን ነው ጋግቦ ማታሰለጥንልኝ? ወይኔ የመታው ኳስ እንዲህ ሰው እኮ ወለም ዘለም ምናምን ይልበታል። የለም ሶቦዝ ላይ ጋር እንደዚህ ብሎ ነገር የለም። አይሰማም አባቴ። ፒው አረገ መታ። እሱ መታ ማለት ኳስ ጎል ነው። ዛሬ ሞሳላን ስላየሁት ደስ ብሎኛል በእውነት። የዛሬዋ ሞሳላን አየሁት ወገን። ሞሳላን አገኘሁት ሜዳ ላይ አየሁት ወገን። ዛሬ ሞሳላን ሜዳ ውስጥ አየሁት። ኢኪቲኬና ሞሳላን ይመስለኛል አውራ ያላሰለፈበት የሆነ ይኖረዋል ብዬ አስባለሁ። ሰውያችን አርነ ስሎት የሆነ ታክቲክና ቴክኒክ እያሰበ ነው እንግዲህ። እና ደግሞ በዚህ አጋጣሚ ማለት ነው ጆንስ ቴንክ ዩ በቃ ማለት የምፈልገው ቴንክ ዩ ብቻ ነው። በቃ ያችን የመጀመሪያ ግብ አንተ ማስቆጠርክ ሰላም አስፍኗል። ሰላም ነው ያሰፈንክልን። ሰላም አስከባሪያችን እያያለሁ 3 ጎል አስገብተን 3-0 በሆነ ሰፊ ውጤት ስላሸነፍን ስጥት አድርገን ስለወጣን ደስ ብሎኛል። ኬዛ አራ ፌዴሪኮ ኬዛ አራ በስመ አብ አዲሰንስ ወይኔ ዛሬ ማንን እንደኔ ሁሉንም አመሰግናለሁ። ዛሬ ሁሉንም ቢግ ሪስፔክት ማለት ነው። ዛሬ ሁሉም ቢግ ሪስፔክት አለኝ። ምን አይነት ፐርፎርማንስ ነው ሞሳላ? ምን አይነት ፐርፎርማንስ ማለት በቃ ይሄን እኮ ነበር ካንተ ስንጠብቅ የነበር ነው። በቃ በጉጉት ስንጠብቀው የነበረውን ፐርፎርማንስ ነው ዛሬ ያስመለከትከን ማለት ነው። በቃ እንዴት ደስ የሚል ሞሳላ ረኒንግ ዳውን ዘ ዊንግ ላላላላላ። ይህንን ድምፅ አንፊልድ ላይ መስማት እንዴት ደስ ይላል ማለት ነው። ሚሎስ ኬርኬዝ ዛሬ፣ ማካሊስተር፣ ዶሚኒክ ሶቦስ ላይ ኢቦ ኮናቴ እንዴት ደስ የሚል ፐርፎርማንስ ነው ያሳያችሁ ማለት ነው። በቃ የሚገርም ምሽት ፐርፌክት የሆነ ማለት ነውና ሊቨርፑል ታይሙን ጠብቆ ቲሙን እያስተካከለ ነው። ፊርማዎቹ እንዳለ ፎርማቸውን እያገኙ ነው ሁሉም ተጫዋቾች ማለት ነው። በዚህ ላይ ደግሞ አሌክሳንደር ኢሳክን ስንደምርበት አስቡት፣ ሊቨርፑል ቀጥታ ወደ ነበረበት ቦታ እየተመለሰ ነው። አሁን ቶፕ 4 አይደለም የሚያሳስበን ማለት ነውና ቲማችንን በሚገባበት ቦታ ላይ እያገኘ ነው ቀስ በቀስ እየተመለከት ነው ማለት ነውና ዛሬ መሐመድ ሳላ ይህንን ነገር እስከ ዛሬ ድረስ አሳይተን ቢሆን ልክ ፍሎሪያን ቨርስ እንደመጣ ይህንን ነገር አድርገህልን ቢሆን የት በደረስን ነበር እኮ ዛሬ ማለት ነውና
ኳስ ፈልገው ሲሰጡት አይታችኋላ። ሁለተኛ ጎል ኮዲ ጋክፖ ምን አይነት ኳስ ነው ለሞሳላ የሰጠው ማለት ነውና ሞሳላ ደግሞ ምን አይነት ኳስ ነው ለዶሚኒክ ሶቦስ ላይ አሲስት ያደረገው። የዶሚኒክ ሶቦስ ላይ አጨራረስ ደግሞ ፐርፌክት። ዛሬ ፐርፌክት ቲም ነው የተመለከት ነው ማለት ነው። የሊቨርፑል ደጋፊዎች እንኳን ደስ አላችሁ። በጣም ደስ ብሎኛል ዛሬ ማለት ነው። ፎርማችንን ሙሉ ለሙሉ እያገኘን እየመሰለኝ ነውና በዚሁ እንደምንቀጥል ተስፋ አደርጋለሁ። ቴንክ ዩ። በእንግሊዝ ኤፍ ኤ ካፕ አራተኛ ዙር ጨዋታ የአርነ ስሎቱ ሊቨርፑል ብራይተንን በአንፊልድ በማስተናገድ 3-0 በሆነ ውጤት በማሸነፍ ብራይተንን በመጣል ወደ ቀጣዩ ዙር ማለፉን ማረጋገጥ ችሏል። በዚህ ጨዋታ ላይ ፈርስት ሃፍ ተመጣጣኝ የሚባል አይነት እንቅስቃሴ ነበር የተመለከትነው። ነገር ግን ሊቨርፑሎች 42ኛው ደቂቃ ላይ በከርቲስ ጆስ አማካኝነት ቀዳሚ የሚያኖሩበትን ጎል ማስቆጠር ችሎ ነበር። ሚሎስ ኪርኬዝ በጣም አስደናቂ አሲስት ነበረ ማድረግ የቻሉ። ታዲያ ከሰከንድ ሃፍ በኋላ የመጀመሪያዎቹ ደቂቃዎች ላይ ጫን ብለው የጀመሩት ብራይተኖች እንግዲህ ተደጋጋሚ ሙከራዎች ያደረጉ የነበረ ቢሆንም ነገር ግን ሊቨርፑሎች በዶሚኒክ ሶቦዝ ላይ አስደናቂ ጎል እንዲሁም ደግሞ ሙሐመድ ሳላህ ከፔናልቲ ባስቆጠሯት ጎል አማካኝነት እንግዲህ ሁለት ጎሎችን አከታትለው አስቆጥሮ ጨዋታውን በመግደል የብራይተንን ሪትም ለማጥፋት ችለዋል ማለት ነው። ብራይተኖች ከዛ በኋላ በርከት ያሉ የማጥቃት አጋጣሚዎችን ለመፍጠር ቢሞክሩም ሊቨርፑል ላይ ጎል ለማስቆጠር በቂ አልነበረም። ከነ ክሊንሺት ይህንን ጨዋታ ሊቨርፑሎች ማሸነፍ ችለዋል ማለት ነው። የሶቦዝ ላይ ጎል በጣም አስደናቂ ነበረ። ከዚህ ጨዋታ ጥሩ ነገር ሞሳላህ ጎልና አሲስት አስመዝግቦ መውጣቱ ይመስለኛል። ለማንኛውም እናንተ ስለዚህ ጨዋታ ምን ትላላችሁ? ሀሳባችሁን አጋሩኝ። የፕላስ ምልክቱን መጫን እንዳትረሱ። ኬርኬዝ ምን አይነት ፐርፎርማንስ ነው ያለፉት 3 ጨዋታዎች ላይ ያሳየን ዛሬ ማለት ነው። ሮበርቶ ኬርኬዝ ብያለሁ። የዛሬውን ፐርፎርማንስ ሰውየው ድሪብል ያደርጋል፣ ይሮጣል፣ ይሯሯጣል፣ ታክል ይገባል። ማንንም ነው ያልሰማው ዛሬ። አረ ያንን ጎል እንደው በገባለት እንዲህ ኳሪዝማ መጥቶት ፋሚሊ የሚገርም ሶቦዝ ላይ ምንድነው እንዲያነሹት? በቃ በየጨዋታው እስኪ ቀለል ያለ ጎል አግባ እንደ ቨርትስ ሶቦ የምን ሮኬት ነው? ኢራን እኮ አይደለም ወይም እኮ እስራኤል አይደለም እኮ አንተ። ቀለል ያለ ፋሚሊ ኮፒ ሊንክ ይደረግልኝ፣ በህግ አምላክ የግዴታችን ኮፒ ሊንክ ይደረግልኝ። በጣም ነው የሚያስፈልገኝ። አካውንት ምትተብሏል ምትተማል፣ በደንብ ኮፒ ሊንክ ይደረግ። ሪፖስት ሼር አድርጉት። ሳላህ አግብቷል ፔናልቲ አሪፍ ፐርፎርም ካላገባው አልወጣም አይነት ፐርፎርማንስ እያደረገ ነበረ። እኔ ማለት ነው ከስሎት ጋር በመጀመሪያ ጊዜ አዲስ አንድ ሀሳብ ላይ ተስማማው። ኬዛ ምንም ማይሆን ሰው ነው። ይቅርታ አድርጉልኝ። ኬዛ ምንም አይሆን ሰው የሆነ ሐሞቱ ፍስስ ያለ ሰው አለ። እንደዛ አይነት ሰው ነው ኬዛ። በቃ ቅዝቅዝ ያለ ሰው ነው። ምንም አይሆንም። ልክ ነው። ቤንች መሆኑ ጋፖ መግባቱ ልክ ነው። አማራጭ አጥቶ እንጂ እንደውም ሪዮ ብትሞከር ባይ ነኝ። ፋሚሊ ዛሬ ጸዴ ነበርን። ጆንስ መካልስተርም እየተመለሰች ነው። ቲሙ ቀስ እያለ ካለፉት 11 ምናምን ጨዋታዎች ማለት ነው 2 ነው የተሸነፍነው። አቻ ብንወጣም ማለት ነው አሪፍ ነው ማለት ሳይሆን ከመጀመሪያ ሰሞን እንሻላለን። እየተሻሻለ እየመጣ ነው ቲሙ። ኮናቲ ኢዝ ባክ ማን። ኮናቲ ከለቅሶ በኋላ ጸዴ ነው የሆኑ የሚገርም ፐርፎርማንስ እያሳየን ያለው። ቨርጅል አሊሰን ወንድ የሆነ ያገባብኝ ፐርፎርማንስ 2 ጨዋታ ክሊንሽት በተከታታይ ወንድ የሆነ ያገባብኝ። በቃ የሚገርም ሴቭ ነው የሚያደርገው አሊሰን። እኔ ስለ ኬርኬዝ ብዙ ባወራ ደስ ይለኝ ነበር እንዴ። ጋክፖ ሪዮን እድል ሊሰጠው ይገባል። አሁንም ምለው ነገር ሪዮ በየጨዋታው 10 ደቂቃ ፋሚሊ ኮፒ ሊንክ ይደረግልኝ። በጨዋታው 10 ደቂቃ ሪዮ ይበቃዋል። የሆነ ነገር እያሳየ እየለመደ ይሄዳል ብዬ ነው ማስበው። እንዴት አያችሁ ጨዋታው? ሳላህ እንዴት አያችሁ? ሶቦስ ላይ እንዴት አያችሁ? ቨርትስ ነው ዛሬ ትንሽ ቀዝቀዝ ያለብኝ ፋሚሊ። በደንብ ኮፒ ሊንክ ይደረግ። ቀጣይ ደግሞ ፏ ብለን እንደምንመለስ በፕሪሚየር ሊግ ተስፋ አደርጋለሁ። ይመቻችሁ። አቦቱ ፐርፎርማንስ ማን ኬርኬዝ ሮበርቶ የሚገርም ምሽት የሚገርም ቫለንታይን ዴይ ያከበርን ያራዳ ልጆች ቤታችን ጠራንና እግዚአብሔር በቀዩ አንፊልድ ጉዝጉዘን ቀሚስ አለብሰን ብራይተንን 3-0 ደቅልናት። እናቴ ትሙት የምሬ ነው። እኔ ከዚህ በኋላ ማለት ነው ምድር ወይስታ ምድር ማንማያ እንዳይደርሰኝ ወይ ቼልሲ ወይ አርሰናል እንዲደርሰኝ የምፈልግ እናቴን የምሬ ነው። ከዚህ በኋላ ማንንም ወይኔ ሶቦስ ላይ 6 ቁጥር የግራ ተከላካይ የቀይ ተከላካይ 8 ቁጥር 10 ቁጥር 9 ቁጥር በረኛ ብቻ ነው ይቀር። በሞሳላ በኩል ይጫወታል። ምን አይነት ተጫዋች ነህ? ዛሬ ሬቲንግ በኋላ መጣበታለሁ። ይህን ቪዲዮ ሊቨርፑል ደጋፊዎችና እግር ኳስ አፍቃሪያን በሙሉ በደም ኮፒሊንግ የሻሸ ደጋፊዎች የእናንተ ጊዜ እስከሚያመጣላችሁ መድኃኒዓለም በደም ኮፒሊንግ እያረጋችሁ አዳምጣለህ። ከታችሁ ነው የሻሸ ደጋፊ መቤቴን የምሬ ነው። ትንሽ ዋንጫ ነው መሳካት አቅቶ ነው የወደቀው። ትንሽ ዋንጫ አይደለም ብራይተን ነው የጣለው። እኔ ብራይተንን ግን ዛሬ ደቀልኩት 3-0። የቀልድ ነው ለቪዲዮ ነው ያራዳል።
ምን አይነት ቫላንታይን ዴይ ነው? እግዚአብሔርን ይምሪን። ቤታችን አመጣነ ጎዘጎዝነ ጨፌውን ምኑን አረግን ድክል እመቤቴ ድክል ወሰድ ነው እግዚአብሔር። ጆንስ ዛሬ ኬርኬዝ ምትባል ልጅ ሞሳላ ዘ ኢጂፕሽያን ኪንግ እናቴ መጣበታለሁ በኋላ በሬቲንጉ ደግሞ እንዴት እንደማዘረፋችሁ እግዚአብሔር ከመርካቶ አይገዛ ምን አባቱ በደም ኮፕሊንግ ያረ እንግዲህ ቤተሰብ የአራተኛው ዙር የኤፍኤ ካፕ ጨዋታ በሊቨርፑል ጣፋጭ ድል ተጠናቋል። ምን አይነት ፐርፎርማንስ ነው! ሳላ እድሜው ይጣራልን እግዚአብሔርን። እንዴ እንደዛ ከካሪዮግሉ ጋር እየተገፋፋ እንደዛ ይሮጣል እንዴ? ምን አይነት ስፔስ ነው የሚሮጠው? ፍጥነቱስ ፊኒሽንግ ላይ ነው የሚቸገሩ። ግን ደክሞት ነው እንደዛ ተራርጦ ራሱ በ30 ዓመት እና አዛርድ ለጤና እየተጫወቱ አረ በስመ አብ የተጫዋች ይለይብናል። እግዚአብሔርን አንድ ጎልና አንድ አሲስት ሚሎሽ ከርኬስ ኮንትሮል ብትል ፓሱ ብትል አሻሻጥ ብትል አረ በስመ አብ። ዶሚኒክ ሶቦዝ ላይ ደግሞ ሁሌ ነበር ሆኖ ነው የሚገባው። ገባ ዛሬ የተጫወተው እንግዲህ የሲም ቦታ ላይ ነው። በግራ መንበርክን ቦታ ስለሸፈነ ያው ሲዲምም ሊሆን ይችላል። አያ አሁን ሶቦዝ ላይ የትም ቦታ አጫውቱ በረኛ ራሱ ሊገባ ይችላል። በስማ ምን አይነት ጨዋታ ነው ግን ያየነው። ቤተሰብ አካውንታችን ፎሎ ማድረግ እንዳይረሳ፣ ላይክ ሼር ሪፖስት ማድረግ እንዳይረሳ። ይመቻችሁ። ከትናንትና ጨዋታ የተማርናቸው 3 ነገሮች ቪዲዮን ከመጀመራችሁ በፊት ኮፒ ሊንክ እና ፎሎ ማድረግ አይረሳ። የመጀመሪያው ሞሳላ ሉክስ ላይክ ሂዝ ጌቲንግ ሂዝ ፊት። ቤተሰብ ሞሳላ እግሮቹን መልሶ እያገኘ ይመስላል። ከሲቲ ጨዋታ ጀምሮ አሪፍ እንቅስቃሴ ነው ሲያሳይ ነበረው ሞሳላ። ሰንደርላንድ በጣም አሪፍ ነበር። ደግሞ ትናንትና ከብራይተን ጋር አሪፍ ምሽት ነበር ያሳለፈው። ቤተሰብ ኢፍ ሂ ኮንቲኒውስ ላይክ ዲስ አንዱ መስመር ክፍተታችን ይስተካከላል ማለት ነው። አንደኛው መስመር ኦልሞስት ተከፍቷል። ጋፕ የሚባል በሽታ አይ ዋንት ስፒክ አባውት። ሁለተኛው ራይት ናው አት ዲስ ሞመንት በአሁኑ ሰዓት ማለት ነው ቤተሰብ የዓለማችን ምርጡ 8 ቁጥር ሚድፊልደር ዶሚኒክ ሶቦዝ ላይ ነው። ቢመርህም ዋጦ በቃ አለቀ። የፈለገ ተጫዋች ልታመጣ ትችላለህ። በአሁኑ ሰዓት ከረንት ሲቹዌሽን እንደ ሶቦዝ ላይ አይነት 8 ቁጥር ሚድፊልደር የጽኑ ማጻገኘው ቤተሰብ። ሶስተኛው ሚሎሽ ኬርኬዝ ሁላችሁም በጣም ስትጠሉት የነበረው ኦቨር ሄትድ ፕሌየር ነው ኬርኬዝ፣ ሚሎሽ ኬርኬዝ ቤተሰብ። እኔ ግን ማለት ነው ከመጀመሪያው ቀን ጀምሬ ሳምኖ የነበርኩት ልጅ ለክለቡ ደሙን የሚሰጥ ሃንጋራዊያን ነው ቤተሰብ። ልጅ ትናንትና ማርሴሎ ሆኖ ያመሸመ ቤቴን የሚጫወተው ጨዋታ ልነግራችሁ አልችልም። በጣም እንዴት አባቱ ደስ እንደሚል በዚህ ቀጥለን ገና 21 ዓመቱ ነው። ደግሞ የሚማረው ከፕሪሚየር ሊጉ ምርጡ ሌፍት ባክ ከአንዲ ሮበርትሰን ስለሆነ ቤተሰብ ፊውቸራችን ኢምፐርፌክት ሃንድ ላይ ያለ ሊቨርፑል በዚህ ቀጥለልን ይል ነገር ካለው ሞሳላ ምርጡ ተጫዋች ነው ዶሚኒክ ሶቦዝ ላይ ሲል ተናግሯል ማለት ነው። ያራዳ ልጆች ይሄ ሰውዬ ሌላኛው የፕሪሚየር ሊጉ ቫልቬርዴ ሆኖላል ነው። ምን አይነት ኳስ ነው? ረጋ ለቀቅ የሚባል ነገር መረቡ ካልተንገጫገጨ ይደብርሃል እንዴ ጎቤው? ምን አይነት ጎል ነው? ትናንትና ሊቨርፑል ብራይተንን ባስተናገደበት የኤፍኤ ካፕ ጨዋታ ላይ ያስቆጠረው ጎል ጎቤው ምንድነው ነው እንዴ? በየጨዋታው እንደዚህ አስደናቂ ጎል አይደብርህም እንዴ? በጣም እኮ ችግር ሆኗል እኮ ቆንጆ ጎል ማግባት። ያራዳ ልጅ ለአንተ ብቻ ነው እንዴ የፈቀዱት? አንሊሚትድ እንትን ፍቃድ ነው የተሰጠው በፕሪሚየር ሊግ። ያራዳ ልጆች እግሮቹ ይደንሳሉ። የዚህ ኳሷ ገና ስትመጣ በጣም ደስተኛ ነች። ወጋ ነው የሚያረጋት። ቻው ቼልሲ። ያራዳ ልጅ ገብቷል። ምንድነው የጀመርከው ነው ግራ የገባን ነገር እሱ ነው። እጅግ በጣም አስደናቂ ብቃት ነው እያሳየ የሚገኘው። በሚያሳዝን ሁኔታ ሊቨርፑል ለዋንጫ ተፎካካሪ አይነት ቡድን ሆኖ ቢሆን ዶሚኒክ ሶቦዝ ላይ እጅግ በጣም ለብዙ ነገሮች የሚጠበቅ ተጫዋች ይሆን ነበረ። ነገር ግን በዘንድሮ ውድድር ዓመት ፕሪሚየር ሊጉ ላይ በጣም ደካማ ናቸው። ምናልባት ቻምፒዮንስ ሊጉ ላይ ሊቨርፑል በደንብ ገፍተው መሄድ የሚችሉ ከሆነ ይሄ ተጫዋች አንድ ነገር ማግኘት የሚችል ሊሆን ይችላል ማለት ነው። ያራዳ ልጆች እስቲ እናንተን ሀሳብ አስተያየት ኮሜንት ላይ ዱብ አድርጉት። ሼር ኮፕ ሊንክ በደንብ ይደረግ። የፕላስ ምልክቶ እናንተ ነች። ሊቨርፑል አሸንፏል። አሁን በተደረገው የኤፍኤ ካፕ ጨዋታ ሊቨርፑል በሜዳው አንፊልድ ላይ ብራይተንን አስተናግዶ በኤፍኤ ካፑ 3-0 በሆነ ውጤት ማሸነፍ ችሏል። የመጀመሪያ አጋማሽ ላይ በከርቲስ ጆንስ አማካኝነት የመጀመሪያውን አጋማሽ በሙሉ ብልጫነት ሊቨርፑል የተጫወቱ ነበር። ነገር ግን ብራይተኖችም እጅግ ያስጨነቃቸው ነበር። ሁለተኛ አጋማሽ ላይ መሐመድ ሳላህ ድንቅ አሲስት አድርጎለት ለዶሚኒክ ሶቦዝ ላይ ሁለተኛ ጎል አስቆጥሮ ሶስተኛውን ጎል ደግሞ በሚገርም ሁኔታ መሐመድ ሳላህ ፔናልቲ አግኝቶ አስቆጥሮ የሚገርም ደስታ ነበር የተሰማው እና መሐመድ ሳላህ እጅግ አስደናቂ ነበረ ዛሬ ማለት ይቻላል። ብራይተኖች እጅግ በጣም ሲያስጨንቋቸው ነበር። ቅያሪያቸውም እንደሚተው የሚገርም ስራ እየሰሩ ነበር። ነገር ግን ሊቨርፑል ክሊንሺቱን ለመጠበቅ ያላቸውንም የጌም ማኔጅመንት ለማስተካከል ሲሉ ሁሉም ነገር ለማድረግ ሲጥሩ ነበር። ሊቨርፑል የፕሪሚየር ሊግ ቡድን ብራይተን አስተናግዶ 3-0 በሆነ ውጤት በማሸነፍ ወደ ቀጣዩ ዙር ማለፍ ችሏል። ማንም ሰው ኮዲ ጋክፖ ዛሬ እንዳይናገሩ። ኮዲ ጋክፖ እና ሳላም በተለይ ኮዲ ጋክፖን 1000 ሊቨርፑል ደጋፊ ስተቹ እንዳልሰማሽ አንድም ሰው ማለት ነው። ደምቆ ነው ያመሸው ዛሬ ደምቆ ማለት ነው። ከምር
አጫወቱ በጣም ነው ያረካኝ። ደምቆ ነው ያመሸው። ውጤቱን እንዳታየው። ሳላ ዛሬ 1 አሲስት 1 ጎል አድርጎ ነው የወጣው። የሚገርም ፔናልቲ ነው ያገባው። በቃ የሚያረካ ማለት ነው። ተናግሬ ነበር እኮ እኔ ፈርስት ሃፍ በቃ በቪዲዮ እኔ ቃል አውጥቼ መናገር ብቻ ነው የቀረኝ። የሆነ ሚዚክ ተጠቅሜ ነበርና ምናምን የለቀኩት በቃ አንድ ሊቨርፑል ደጋፊ ምናምን እንሸነፋለን ጅሎ ፋራ ምናምን ማለት ጀመረ። የሊቨርፑል ደጋፊ ሆነ ካልኩራና በፈርስት ሃፍ ካልተማመንክ ምን ጥቅም አለው አባቴ? ሲጀመር ማለት ነው ሶቦዝ ላይ ሜዳው ካለ ክለቡ እብድ ነው የሚለው። በቃ እብድ ክብድ ብቻ ሳይሆን እብድም ነው የሚልብህ። አስጨነቋቸው እኮ አስጨነቅናቸው። በቃ እስኪበቃቸው ድረስ ተወረግረግንባቸው በሜዳችን ማለት ነው። ለማንኛውም ኤፍኤ ካፕ ዙር እነሱ ኢሊሚኔትድ፣ እኛ ደግሞ ወደ ቀጣይ ዙር አልፈናል ማለት ነው። ዩል ኔቨር ዎክ አሎን ፎርኤቨር። ሊቨርፑል ይቅደም፣ ሊቨርፑል ይቀጥል። ላይክ፣ ሼር፣ ኮፒ ሊንክ፣ ፎሎ ማድረግ እንዳረሱ። መልካም ምሽት ይሁንላችሁ። ማን ነው መልካም አዳር።